አታወሪኝም ምንም ነገር? እሺ በማልቀስ ምንም መጣ ነገር የለም። አሁን ተነሽ። ለምንድን ነው የምታለቅሽው? ተነሽ እኮ ምንኩኝ። እሺ ለምንድን ነው የምታጠያቂው? ቆይ እኔ የጠየኩሽን ነገር ደፋፍኝ የማልፈው ነገር አይደለም እኮ በቃ ነገርኩሽ ነው። ልጅሽን ጽዮንን ለምንድን ያገኘሻል? ልጅሽን አትበይኝ ልበቅሽ። የት ነው የምትሄጂው? ነይ እንድትሄጂ እኮ አይደለም እኛ ለምን ሌላ ነገር ውስጥ ንገሪኝ እኮ ንገሪኝ። ለምን ደማ ትነግሪኝ? እሺ ማውራት አልፈልግም ካንቺ ጋር ማውራት አልፈልግም። ሲጀመር ከእናንተ ነይ ማውራት አልፈልግም ምናምን የሚባል ነገር የለም። ንገሪኝ እና እንድትነግሪኝ እኮ ነው ፈልገው። እየጠየኩሽ ነው አይደል? ንቀት ነው። እሺ ልቀቂኝ፣ በቃ ልቀቂኝ። እኔ ማውራት አልፈልግም አልኩሽ። ሁሉ ነገር ሲፈጠር እያለቀሽ እንድትሸፋፍኝብኝ አልፈልግም። እሺ ወይ የዲኤንኤው ሰዓት ላይ ራሱ ውስጥ ላይ የሆነ ሚስቴክ የሰራሽው አንቺ ነሽ እንጂ ይሄ የመጣ ውጤት ትክክለኛ ውጤት እንዳልሆነ አስረግጬ ነው የምነግርሽ። አንቺ አምሻል ይሄን ቃላት ነው። ጤነኛ ነኝ። በቃ እሺ እንዳታወሪኝ ከዚህ በኋላ ዝም በይ። አንቺ ካንቺ ብዙ እንዳታወሪኝ ምናምን እንዳታወሪኝ ምናምን እንዳትይ ካንቺ ብዙ። አይ እንዳታወሪኝ በቃ አልፈልግም። በስርዓት እያወራሁሽ እንደዚህ በእንደዚህ ስርዓት እያወራሽ አልፈልግም ምንም ነገር። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች እኛ ደህና ነን እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልልን። ዛሬ እንግዲህ ሁለታችንም ጥሩ ስሜት ላይ አይደለንም። እናንተም ከፍታችን እንደምታነቡታላችሁ ብዬ አስባለሁ። የተረበሸ ስሜት አለ እኛ ጋር ምናምን የተጣላሽት። አዎ ብዙ ነገር ማለት እንዴት ብዬ መናገር እንዳለብኝ አላውቅም። ቃላቶቼ ራሱ በቃ እንትን እያለኝ ለማውጣት እየከበደኝ ነው። እንዴት ብዬ ነው ለእናንተ ማስረዳት ያለብኝ? እንዴት አድርጌ ነው ራሴስ ተቀብዬ ጭንቅላቴን ማሳመን ያለብኝ? እና ዛሬ አሁን ልነግራችሁ ላውጣው ልንገራቸው አልንገራቸው ልክ ነኝ አይደለሁም እያልኩኝ ነው። ማለት የሰማሁት ነገር ልክ ካልሆነ ራሴ አፍራለሁ መጨረሻ ላይ። እናንተም የማትጠብቁት የሚያስጠላና ከባድ ትልቅ ነገር ስለሆነ ማለት ነው። እና ይሄንን ነገር ብቻዬን ለእናንተ መናገር ስለማልችል ኢሳያስ ቢያንስ አብሮኝ እንዲቆምና ጉዳዩን አብረን ለእናንተ ማስረዳት ከቻልን ብዬ እሱን ደውዬለት ያለውን ነገር ሙሉ ነግሬው እሱ ራሱ ብዙ ካልኩኝ በኋላ ሊቀበለኝ የቻለው። ማለት ይከብዳል። እኔ ስትነግረኝ በጣም ደንግጫለሁ። ማለት አላመንኳትም ሁላ ለማመን ከብዶኛል። ብቻ የትኛውም ፐርሰን ለማመን የሚከብድ ነገር ነው። አይ በነገራችን ላይ እኔ ኢሳያስም አናዶኛል ዛሬ። እኔ እንዴት ነው አሁን እንደዚህ አይነት ነገር እኔ ፈጥሬ እንዴት ነው ማወራው? የነገረሽም ሰው የለም ፈጥረሽ ነው እያወራሽ ያለሽው ምናምን እያለኝ ነበር። ማለት እኔ እንደዚህ እንዴት አደርጋለሁኝ? በቃ እንደዚህ አይነት ነገር አላረግም። አንተም ማናደኸኛል። ግን ያንተን ማናደድ ወደ ጎን አድርጌ እዚህ ነገር ላይ ፎከስ ያደረኩት የሚያሳስበኝ አሁን ይሄ ነገር ስለሆነ ነው። ገባክ እንጂ አሁን አንተ እንዴት እንደነገርኩህ ልታምነኝ ይገባ ነበር። ምክንያቱም እኔ እንደዚህ አይነት ነገር ፈጥሬ ላወራ አልችልም። ከየትም አምጥቼ ላወራ እችላለሁ። አሁን ብዙ ታግዬ ብዙ አስረድቼ ምናምን ነው ሊያምነኝ የቻለ። ብዙ ትግል ውስጥ ገብተን እስከ መቃቃር ደረጃ እንዴት እንደዚህ ምናምን አሁን ላይ ኢሳያስም ቢሆን ይሄንን ነገር አምኖ የተቀበለኝ ለኔ መረጃውን የሰጠኝን ሰው አገናኝቼው ከራሱ ጋር ካወሩ በኋላ ነው። ስለዚህ አስፈላጊ ከሆነ ያንን መረጃ ለኔ የሰጠኝንም ሰው ለእናንተ ማቀርበው ይሆናል። ነገር ግን አሁን ከእናንተ በፊት ነፂ ስትመጣ መናገር ያለብኝ ብዬ ስላሰብኩኝ ነፂን ልጠብቃት ይሱ ደውለሽላታለሁ? አዎ ደውዬላታለሁ። ይሄን ነገር ስትሰማ ምን ልትል እንደምችል አላውቅም። ነገር ግን ግዴታ መስማት መቻል አለባት። መስማት ብቻ ሳይሆን እኔ አሁን እንዴት ፊት ለፊት እሷን ማግኘት እንዳለብኝ እንዴት ፊት ለፊት እንደማግኘት ምናምን አላውቅም። በቃ ሳገኛት ምን ሊፈጠር እንደሚችል አላውቅም። የምሬን። ነገር ግን ራሴን ተቆጣጥሬ ስሜቴን ዋጥ አድርጌ ይሄን ነገር ለማለፍ እሞክራለሁ። በተረጋጋ ስሜት ተናግሬ ይሄን ነገር እንዴት እንደማልፈው አላውቅም። ለራሴ አሁን እየከበደኝ ነው። ትምጣና የሚሆነውን ነገር እናያለን። ከሷ ጋር ያለውን ነገር ማየቱ ይሻላል። እግዚአብሔር ብቻ ትዕግስቱን ይስጠኝ። ማለት እየከበደኝ ስለሆነ ነው። ይከብዳል ማለት አሁን ቅድም አንተ ራሱ አላመንከኝና ስትይ ላለማመን ፈልጌ አይደለም፣ ግን የነገርሽኝ ነገሮች ረጅም ርቀት እንድሄድ አድርጎኛል። ያን ነገር አሳይተሽኝ ባይሆን ኖሮ አላምንሽም ነበር። በርግጥ ብቻ
ይከብዳል። ማሳየት አይጠበቅብኝም ብዬ ነበር ያሰብኩት። ምክንያቱም እኔ መረጃ ያልተጨበጠ ነገር አላወራም ሲጀመር። አሁንም ቢሆን እሷም መታ የሆነ ነገር እንዳሳያት እንድጠብቅ አልፈልግም። እንደቸፈት አቻክላችሁ የጠራችሁኝ በዚህ ዝም በይ ማለት ጌታን በጣም ነው የደነገጥኩት። ቀላል ነገር ነው ማቻኮል። አይ አንቺ አሁን መቻኮልሽ አሁን ይኸውልሽ አሳሰበሽ እሱ ቀላል ነገር ነው። አንቺ ከቤት ቶሎ ብቻ ተነስተሽ መምጣትሽ ነው ሊሆን ይችላል ያሳሰበሽ። ለኔ ግን ላንቺ ደረቴን ገትሬ መከራከሬ የሆነ ሰዓት ላይ ካንቺ ጎን መሆኔ በቃ ብዙ ነገሮች ዛሬ ላይ እንዲጸጽቱኝ ያድርገሽኛል። ዝም በይ መጀመሪያ ማውራውን አዳምጪኝ ነፂ። አይደለም ማወቅ አለብኝ። አዳምጪኝ ላልነግርሽ ሲጀመር ላልነግርሽ አልጠራሁሽም። ልነግርሽ እኮ ላልነግርሽ አልጠራሁሽም። ምን ሆንሽ ምናምን ብዬ ደንግጬ መጣሁ። አንቺ ምን ሆንሽ ምናምን አትበይ። ሲጀመር እኔ ምንም አልሆንም። አንቺ ነሽ ምንም እንደሆን የምታደርጊኝ። ገባሻ? አሁን አዳምጪኝ። ትላንትና ካንቺ ጎን ሆኜ ስላንቺ እየመጡ ታይ ምናምን የሚሉኝን ሰዎች መግፋቴ ዛሬ ላይ ይጸጽተኛል። ገባሽ? ምን እያልሽ? አዳምጪ፣ እንዳትናገሪኝ አዳምጪ። የምናገረው ነገር ደሜን ፖይንቱ አገኝ። በስርዓት መናገር የፈለግሽውን ነገር ተናገሪ። ምን ነው አንቺ እኮ ልትቆጪ ምናምን አትችይም። እንደዚህ ይሄ ኮስተር ብለሽ እኔን ማውራት ሁላ አትችይም። ዝም በይ። ለምን ደጣቃችሁ ኢሳያስ? አንተ ምን ዝም በይ። እኔ አይደለም ሲጀምር እንዳላ አላወኩም ነበረ። ከዛ ያረኩትም ነገር ካለ ነገር አርግሻልሽ በስርዓት ንገሪኝ። ዳርዳር ማለት ተረጋጊና አውሪኝ። በጣም ነው ያፈርኩብሽ ማለት ምን አርግ ማውራት አልፈልግም፣ ግን በጣም አፈርኩብሻለሁ። በመጀመሪያ ደረጃ እህቴ ነሽ። እህትነትሽን እንድጠራጠር ከጎንሽ የነበርኩ ሰው ነኝ አላውቅም። ይሄ ሁሉ ነገር እንድጠራጠር አድርገሽ ነው። እሺ እንደዚህ አታውሪ። ግን አሁን እህትነትሽን ምናምን አታውሪ። አሁን ልንገርሽ ሜን ፖይንቱን መስማት ነው የምፈልገው። ስለዛ ጻጥ በይ እኮ ላውራ። ለምን እንደምታቋርጪኝ? እኔ ስንት ነገር አሰብኩኝ። ላውራ ማውራት አልችልም። ወይሽ ልንጨቃጨቅ ነው የጠራሽ? ገና ምን አይተሽ መጨቃጨቅ? በመጨቃጨቅ ከተፈታ ትቀልጃለሽ። ማርያም እንዴት ሆኜ እንደመጣው መጨቃጨቅ እንደዚህ አትይኝም። መጨቃጨቅ ላይ ካበቃ እግዚአብሔር በቃ ትልቅ ነገር አድርጓል በእኔ ላይ። በጣም የሚከብድ ነገር ነው። ገባሽ? አሁን በመጨቃጨቅ ከተቋጫ እግዚአብሔር ይመስገን መቋጨት ከቻልን። እሺ በጣም እያስጨነቃችሁ አሁን ግን ንገሩኝና ምንም መንገር ሳይሆን ድጋሚ እንድትዋሽኝ አልፈልግም። እስከዛሬ የደለልሽኝ ይበቃሻል። አንድ አጭር ጥያቄ ነው የምጠይቅሽ። ለሱም ትክክለኛውን መልስ እንድትሰጪኝ ነው ፈልገው። ገባሽ? እስከዛሬ የዋሸሽኝ ይበቃሻል። ምንም አልዋሸሁሽም። ማርያምን በጣም በቴክስት እያዳመጥኩሽ ነው። ምንም የዋሸሁሽ ነገር የለም። ከዛ አንቺ ውሸታም ነሽ ምናምን ደለልሽኝ ምናምን ሲሆን ልጅሽ ናት አይደለችም? ነፂ በመቤቴ ለምን እንደሌላ ስሜት ውስጥ ገብቼ እንዳወራ ታረጊኝ? ንገሪኝ። ምን አይነት ነገር ነው የምታወሪው? ምሽል እንደ አንቺ ነፂ አሁን የተጠየቅሽውን አጭር መልስ ብቻ ነው ካንቺ የምንፈልገው። ሲሆን ያንቺ ልጅ ናት ወይስ አይደለች? ምን ማለት ነው እንደዚህ አይነት ጥያቄ የምትጠይቁኝ? ምንም ቀጥተኛ ጥያቄ እኮ አይደለም። ሲጀመር ለምን እንደዚህ ታወራላችሁ? የተውነው ነገር ለምን ታወራላችሁ? ለምን እንደምትበቃ ዝም ብለሽ ትክክለኛውን መልስ ለሽ ድጋሚ ለምን እንደው ከሷ ጋር መታየቱ ያስፈልገው? እኔ መች ታየሁኝ? አይ ስንት ነገር ያየሁበት ነገር እኮ ነው። የተሰደብኩበት ብዙ ነገር የሆንኩበት ነገር ነው። ይኸውልሽ ካየነውና ከሰማነው አንፃር ምንም አላልንሽም። ምንም ማለት ነው ምንም እኮ ምንድን ነው ያያችሁት? ለምንድን ነው ጥያቄ? ሌላ አሁን ለምሳሌ እኔ ከሌላ መረጃ ማምጣት አይጠበቅብኝም። ገባሻ? አንቺ ጋር ይሄንን ጥያቄ አንቺ ጋር ከማምጣቴ በፊት ብዙ ነገሮችን አጣርቼ እንዴት እንደሆነ ጠያቄውን ነገር እንትን ብዬ እንጂ ዝም ብሎ ያልተጣራ ወሬ አንቺ ጋር ይዤ አልመጣም እኮ። እሺ ምንድነው? ገባሽ? አሁን ከሷ ጋር መታየትሽ ለምን ታየች ብቻ አይደለም፣ በመረጃ የተደገፈ እኮ። ምንድነው መረጃው? ምን አሉሽ ሌላ? ከሷ ጋር ታይተሻል። በቃ እንደ የታየሽበት ንጹህ መረጃ አለኝ። አሁን መታየትሽ ከሷ ጋር መታየትሽ ለምን አስፈለገ? አይደለም ብታይ ራሱ እንደዚህ የለም ልታወሪኝ የሚገባው። ገባሽ? እኔ አልታየኝም። ሲጀመር ደግሜም አላገኘኋትም፣ ላገኛትም አልችልም። ነፃነት ልትከራከሪን አይደለም ማለት አይደለም፣ ላገኛትም አልችልም። እኔን መስበር ነው ብታገኛት እንደዚህ አይደለም ማውራት ያለብኝ እኔ አንቺ እኮ አገኝሻት ብለሽ የኋላ ያለፍኩትን ነገር ስንት ነገር ያሳለፍኩበትን ነገር አምጥተሽ ዛሬ እንዴት ነው የምትናገሪ? አሁን ለምንድን ነው ጸጥ ማለት? ጸጥ ልበል ዝም ልበል? ይሄንንም ሰምቼ አልጠይቅሽ። አሁን እኮ ሌላ ነገር ታየቻሉሽ። ምንድነው መታየቴ ነው? ሌላ ነገር ውስጥ እኮ አልገባ። ጥያቄ ነው አይደል የጠየኩሽ? ጥያቄ እኮ ለጥያቄ መልስ መስጠታችሁ እኮ። እሺ ምንድነው ጥያቄሽ? ታይቻላል። እኔ አልታየኝም ሲጀመር። ለምን ትዋሻለሽ?
እሺ ካንቺ ጋር መግባባት አንችልም። ኢሳያስ ለምን አትነግረኝም? ምንድነው አሁንም ሌላው ካንቺ ጋር ቁሚ ማውራት የራሱ እያስጠላኝ ነው። እሺ እንደዚህ ምንም ብትይኝ እንዲህ ከጆሮዬ አያልፍም። እንኳን ውስጤ ሊገባ ከጆሮዬ አያልፍም። በላይ እኮ የሚጎዳ ነገር ነው ያደረገው። ገባሽ? አንቺ የፈለግሽውን ነገር ተናገሪ። አሁን የሆነ እንደዚህ እኔ እጎዳለሁ አይምሬ ምናምን ብትይኝ ምንም አይመስለኝም። አይደለም የሆነ ዛሬ ለሚያልፍ ነገር ማያልፍ ነገር ምናምን አትበይ። ሲጀመር ነገሮች ተደርገዋል። ሲጀመር ያልፋል ብዬ ብዙ ነገሮችን ያልፋል ብዬ ነበር። እሺ አይተሽም ከሆነ እኮ በስርዓት ልታወሪኝ ይገባል እንዴ? ሲጀመር ይኸውልሽ ከዚህ በላይ ስርዓት የለም። እኔ አሁን ከዚህ በላይ ስርዓት አለ። እውነቱን ልንገርሽ አይደል? እግዚአብሔር ምስክሬ ነው። ዛሬ ላይ ቆይ ከብዙ ሰዎች ጋር ተጣልቼ ከብዙ ሰዎች ጋር ተከራክሬ እዚህ ደረጃ ላይ የደረስኩበት ጉዳይ ላይ እኔ ልጠራጠር ጽዮን ልጅሽ ናት ብዬ ልጠራጠር ዛሬ አሁን ቆይ መጠራጠር ሁላ ነበረብኝ ወይ ነው? አሁን ያለሁበትን ደረጃ አይደለም እየጠየኩሽ ያለሁት። መጠራጠር ሁላ አልነበረብኝም። ግን አሁን አሳምነሽኛል። አንቺ ልጅሽ ስለመሆኗ በደንብ አሳምነሽኛል። ዛሬ አሳምነሽኛል። አንቺ ለኔ በደንብ እኔ ዝም በይ የምናገረው ነገር ጭራሽ አላቃትም አይደለም። እኔ ከዛ ጊዜ በኋላ ምንም ጭራሽ ተገናኝተን ማናቀም ሲቀጥል ደግሞ እኔ ተገናኝታችኋል ብቻ ያላችሁኝ ነው መሰለኝ እንጂ ጭራሽ ልጅሽ ናት እያልሽኝ ነው ያለሽ። አዎ ልጅሽ ናት። ሲጀመርም ያኔም የዲኤንኤው ሰዓት ላይ ራሱ ውስጥ ላይ የሆነ ሚስቴክ የሰራሽው አንቺ ነሽ እንጂ ይሄ የመጣ ውጤት ትክክለኛ ውጤት እንዳልሆነ አስረግጬ ነው የምነግርሽ። አንቺ አምሻል ይሄ ቃላት ነው። ጤነኛ ነኝ። በቃሽ እንዳታወሪኝ ከዚህ በኋላ ዝም በይ። አንቺ ካንቺ እንዳታወሪኝ ምናምን እንዳትይ ካንቺ ብዙሽ አይ እንዳታወሪኝ በቃ አልፈልግም። በስርዓት እያወራሽ እንደዚህ በእንደዚህ ስርዓት እያወራሽ አልፈልግም። ምንም ነገር እንድታወሪኝ አልፈልግም። በዚህ ልክ ራሱ እንድትረጋጋ ያደረኳት እኔ ነኝ። እሺ በላይ ነበር በጣም ስላከበርኩ ነው ማርያም እንደዚህ ማለት። አሁን እኔም ልናገርሽ ስሚኝ። አሁን እያናደደኝ ያለው ይኸውልህ እኔን እንደዚህ ስሜታዊ ያደረገኝና በዚህ ልክ እንድናገርሽ ያደረገኝ ጽዮን ያንቺ ልጅ መሆኗ አይደለም። ትሁን ልጅ በረከት ነው፣ እግዚአብሔር ስጦታ ነው። እግዚአብሔር ምንድነው በረከት? ዝም በይ። ልጅ እግዚአብሔር ስጦታ ነው፣ በረከት ነው አይደል? ኦኬ እሺ ልጅ ነው ያልሽ። አሁን በእኛ ፋሚሊ ላይ አንድ ትውልድ እኛ ተፈጠረ ተቀላቀልን ወደ ቤተሰቦች። በቃ ደስ ይላል። አያስጠላም? ደስ ይላል እኮ ብዛታችን ጨመረ። እግዚአብሔር ይመስገን። ነገር ግን ያንቺ መዋሸት ምን ይባላል? አይደለም የኔ ህመም የኔ እግዚአብሔር ምናምን ነው ያወራሽ ያለሽው ሌላ ነገር ከዛንተ አይ በዛን ጊዜ ያሳለፍኩት እኮ ብዙ ነገር ነው። አብረን ያሳለፍኩት ማን ያለሽ እንደዚህ በማሳደግ ኦኬ ባሳደግሽበት ሰዓት ነው ያለሽ። በዛን ጊዜ ያሳለፍሽው ምንድነው? ስታሳድጊያት መከራሽን በላሽ። እግዚአብሔር ማርያም ቅስም የሚሰብር ነገር ነው እየተናገርሽ ያለሽ። እንዴት አንቺ እኔ ምንም አልሆንኩኝም። እሺ አይደለም አንቺ እኮ እኔ ስላንቺ እንደዚህ ብዬ ማውራት አልፈልግም። ገባሽ? እንደዚህ ረጋ ብዬ ተረጋግቼ ማውራት ብዙ ነገር ሆኜ ስለወጣልኝ ነው። ይሄን ብታለቅሽ እንደ ደምን ባብ ታለቅሽ ምንም እንደማይመስለኝ ነው። አይ እኔ እንደዚህ ስላመንኳችሁ ምናምን ዝም በይ ኖ ይሄ የሚያስለቅስ ኬዝ አይደለም። የሚያስለቅስ ነገር አይደለም። ይኸውልሽ እንዳታለቅሽ ፊቴ ላይ እንዳታለቅሽብኝ። እሺ ያላችሁን ሰው ለኔ ንገሩኝና ከዛ በኋላ ከሱ ጋር እናውራ። ማን ነው ያላችሁ እንደዛ? ቆይ እሷን እንደዚህ በዚህ ልክ ልጅሽ ከሆነች እንደው ማለት ነው ልጅሽ ናት አይደል? ልጅሽን ከዚህ በኋላ እንዳትኝ ልጅሽን በዚህ ልክ እንትን ማለት አስፈላጊ ያየነው ነገር ለምን ነው የሚገብርሽ? እኮ ልጅሽ ናት ወይ ልጅሽ ናት። በቃ አይተናልኛ ከበቂ በላይ መረጃ አግኝተናል። ልጅሽ ናት እንዴ? እንዳታለቅሽብኝ ፊቴ ላይ እንዳታለቅሽብኝ። ይበቃኛል። ምን ነው ይበቃል? በመጣ በማልቀስ ነው እንዴ ነገሮችን ማሰለም የምትፈልጊው? ማርያምን ማለት ጭንቅላቴን እየጎዳችሽ ነው። ለምንድን ነው የምንጎዳው? ያን ሁሉ ነገር አብረንሽ አሳልፈን ለምን ትደብቂያለሽ? መደበቁ ለምን አስፈለገ? አለቀ። ምንም የደበኩት ነገር የለም። እሺ ቆይ ግዴታ ማስረጃውን ላንቺ ማሳየት አለብኝ እኮ አሳዩኝ። ከዛ ምንም ማስፈልግ በቃ እናንተ ጋር መከራከርም አይጠበቅብኝም። በቃ አንቺ እኮ ማስረጃ ነሽ። እንደውም የሆነ ነገር ተጋርዶብኝ እንጂ መልካም ማስረጃ ነው እኮ። እንዴት ማየት አልቻልኩም? ገባሽ? በቃ ብዙ እርግጠኛ የምንሆንበት ማውራት ሁላ አትችልም፣ መናገር አትችልም፣ ዝም መናገር አትችልም። ዝም ብለሻል። እኔ ስለሚሰብረኝ ነው። ጭራሽ እኔ አትመስልም። ሲጀመር የሆነው ነገር በዛ ሰዓት የተፈጠረው ነገር ካንቺና ከሱ በላይ ማንም ያክሰው የለም እኮ። ማወቄ ነው እንደዚህ እንደሆነ የሚያደርገኝ እኮ ማወቄ ከጎንሽ መሆን እናግሻለን ብለን ስላሰብን እኮ ነው ይሄንን እንትን ይሄ ብዙ ሰው ላይ ኧረ እንደ ምናምን ብዬ ደረቴን ገተሬ መከራከሪ እንደዚህ የሚያደርገኝ
ናይ ስሚኝ አሁን ማንኛውም የትኛውንም ስህተትሽን እያለቀሽ እንደዚህ በመጣ የሆነ ነገር ሲፈጠር እያለቀሽ እንድትሸፋፍኝብኝ አልፈልግም። እሺ ወይኔ ጉድሽ። አይ እኔን የጎዳሽኝ እኮ እኔን ነው። አሁንም እኔን ምንድነው መጎዳሽ? ልጅሽን እንድትነኪኝም አልፈልግም። የገዛ ልጅሽን በማምጣቴ አንቺ ነኪኝ አልፈልግም። ልጅሽ እንድትይኝ አውሪኝ። እሺ ሲጀመር ትክክለኛውን ነገር እንድትነግሪኝ ነው የምፈልገው። ንገሪኝ። እውነታውን ለምን አትናገሪም? እውነት ካለሽ ተናገሪ። ለምን ታጎነብሽ? ንገሪኝ ያለውን ነገር እኮ ያለውን ነገር አረጋግጠሽ እንደዚህ እንደዚህ ያገኘኋት እስኪ በዚህ ምክንያት ነው በይኝ። ያገኘኋት ለዚህ ነው በይኝ። አታምኚኝም አንቺ በዚህ መልኩ ሲሆን ልጅሽን ያገኘኋት በዚህ ምክንያት ነው በይኝ። ልጅሽን አትበይኝ። ምን ሆነሻል አንቺ? ነፃነት ንገሪኝ እኮ ንገሪኝ። ለምን ደሞ አትነግሪኝ? እሺ ማውራት አልፈልግም ካንቺ ጋር ማውራት አልፈልግም። ሲጀመር ከእናንተ ነይ ማውራት አልፈልግም ምናምን የሚባል ነገር የለም። ንገሪኝ እና እንድትነግሪኝ እኮ ነው ፈልገው። እየጠየኩሽ ነው አይደል? ንቀት ነው። እሺ ልቀቂኝ፣ በቃ ልቀቂኝ። እኔ ማውራት አልፈልግም አልኩሽ። አታወሪኝም ምንም ነገር? እሺ በማልቀስ ምንም መጣ ነገር የለም። አሁን ተነሽ። ለምንድን ነው የምታለቅሽ? ተነሽ እኮ ልቀቁኝ። እሺ ለምንድን ነው የሆነ ቆይ እኔ የጠየኩሽን ነገር ደፋፍኝ የማልፈው ነገር አይደለም እኮ በቃ ነገርኩሽ። ነው ልጅሽን ጽዮንን ለምን ያገኘሻል? ልጅሽን አትበይኝ፣ ልቀቂኝ። የት ነው የምትሄጂው? ነይ እንድትሄጂ እኮ አይደለም እኛ እያወራን ነው። እሺ ልቀቂኝ። የት ነው የምትሄጂው? ነይ እያወራሁሽ አይደል እንዴ?